ጴንጤዎች ልሳን ከአጋንንት ነው ከሰው ነው ወይስ ከእግዚአብሔር? የማይተረጎም ልሳን እየተናገር ከምትናገረው ልሳን ከራስ ቢሆን ወይ ከአጋንንት ቢሆን በምን ታውቃለህ ከተባለ ወንጌል የሰበከው አጋንንት በለማንም የለም እንድንበት ዘንድ ከሰማይ በታች የተሰጠን ኢየሱስ ክርስቶስ ነው ይላል። እንዴ ነው ያላችሁ? እጅግ ትገረማላችሁ። ዘምሩ። እግዚአብሔርን የካደ ወንድም አለ። ጸልዩለት። በሜንስትሪም ክርስቲያኒቲ ላይ ያለውን የሥላሴ ትምህርት የምቀበል ሰው አይደለሁም ፈጽሞ። እንዲሁም መጽሐፍ ቅዱስ ያንን ነገር ያስተምራል ብዬ ማምንም ሰው አይደለሁም። እጅግ ያልተጠበቀ ዜና በዘጠናዎቹ ዘማሪዎችና ሙዚቀኞች መሃል ተፈጥሯል። ሁላችሁም ያልሰማችሁ ሰዎች ይህንን ፕሮግራም እስከ መጨረሻው በመከታተል ከኔ ጋር እንድትቆዩ ጋብዛችኋለሁ። እኔ ተከተልባላለሁ። ቪዲዮ ሰብስክራይብ ማድረግ እንዳትረሱ። ቪዲዮ ላይክ አድርጋችሁ ጀምሩልኝ። ይመጣ አራኔ ይሄንን ቲክቶክ መቀነስ አለብኝ በእውነት እንዴ! ሰው እያወራ ማለት ነው። በቃ ልክ ሲሰለችኝ እንደዚህ ስክሮል ማድረግ ነው ፈልገው እንዲህ ባረገው ደስ ይለኛል። ወይ ደግሞ ይሄ ወሬ የሚያለዝ ሰው አለ አይደል? ሰስፔንስ ላድርገው ብሎ እና ምናምን ሲለኝ እንዲህ ጫን ብዬ ማፍጠን አትምን ግን ሆነ እንዲለኝ በቃ እንዲህ መጫን ነው የምፈልገው። ደግሞ ይሄውን አንዳንድ ሰው ደግሞ አገኛለሁ ደስ የሚለው እኔ ደግሞ ሲያወራኝ እቺ እንዴት ነው አፍንጫዋ እንዲህ ታፕ ታፕ አድርጌ ላይክ ላድርግለት እንዴ እላለሁ። ምንድነው ይሄ? በጣም ደግሞ አሪፍ ሲሆንብኝ ወሬው ማለት ነው ለሆነ ሰው እንዲሰማው ፈልግ ከሆነ አሁን ይሄን ሙሉ ከምደግም ምን አለ እዚህ ላይ ሼር ባረግለትና አብረነው ብንሰማ እላለሁ። አሁን ይሄ ምንድነው እንዴ? አራኔ ቲክቶክ መቀነስ አለብኝ። እሱ ብቻ ሳይሆን እውነት ለመናገር ያው ብዙዎቻችን ሱስ ሆኖብናል ቲክቶክ እና ለዛ ያው ብዙ ሰዓት ስለምናሳልፍበት እውነቱን ነው ነገር ግን በቃ አሁንማ ለምዶብናል እኮ ረጅም ወሬ እኮ ብዙ እኔ አሁን እውነት ለመናገር ረጅም ወሬ ብዙም አልችልም፣ ግን መቀነስ አለብን እውነት ለመናገር ምክንያቱም ይሄ ቁም ነገረኛ እንዳትሆኑ ያደርጋችኋል። ልጆችን ብዙ ጊዜ እንደዚህ ቲክቶክ ላይ ፎከስ የሚያደርጉ ኮሮች ቤተሰቦች መከልከል አለባቸው ብዬ አስባለሁ። ምክንያቱም የተገደበ ነገር ሊሆን ይገባል እንጂ በቃ አንዳንዴ ወሬ ሁላ ያስጠላል። ከሰዎች ቁጭ ብሎ ረጅም ሰዓት ማውራት የአንድ ሰዓት ቪዲዮ ምናምን ቁጭ ብሎ ማየት የሚሰለችበት ታይም አለን። ስለዚህ ለዚህ አይነት ጉዳዮች እንግዲህ መፍትሄ የሚሆነው ብዬ ማስበው ልጆች በተለይ ልጆች ላላቸው ሰዎች እኔ የምመክረው ቢያንስ ልጆችን ቢገድቡ በሆነ ያህል ደቂቃ እየተገደበው እስከሆነ ሰዓት ድረስ እንዲጠቀሙ እየተሰጠ ከዛ ውጪ ያለውን ከልጆች ጋር ውጪ እንዲጫወቱ እንዲሁም ደግሞ ከቤተሰብ ጋር ጊዜ እንዲያሳልፉ አለበለዚያ ደግሞ በቃ በስልክም ቢሆን አስተማሪ የረጅም ደቂቃ ቪዲዮችን እንዲያዩ መፍቀድ ቢሆን ጥሩ ነው ብዬ አስባለሁ። ቢፈቅዱ ጥሩ ነው ብዬ አስባለሁ። ወደ ቀጣይ ቪዲዮአችን ወገኖቼ መዝሙረ ዳዊት ላይ ለኢትዮጵያ ሰዎች ምግባቸውን ሰጣቸው ይላል። እውነት ነው ጋይስ፣ እውነት ነው። የት ሀገር ላይ ነው ይሄን የመሰለ ምግብ ያለው? ይሄማ እውነትም ከእግዚአብሔር ነው ጋይስ፣ ከእግዚአብሔር ነው የኢትዮጵያ ምግብ። አመሰግናለሁ። የለማ ሌላ ቦታ እንደዚህ በየአይነት ምናምን እኮ የለም አይደል? እውነት ነው። ለኢትዮጵያ ሰዎች ምግባቸውን ሰጣው። እውነት ነው። ከፕሮቴስታንት የሚመቹን 5 ነገሮች የመጀመሪያው መዝሙራቸው ከእናቴ ማለት ነው። አንድ የወረስኩት ነገር ቢኖር ይሄ ነው። በቃ የነሱ መዝሙር ሳዳምጥ ነበር። እሷም ኦርቶዶክስ ነች፣ እኔም ኦርቶዶክስ ነኝ። ግን መዝሙሩ በቃ ወይኔ ሁሉም አይደለም፣ ግን በጣም ነፍስ የሚያድሳለ እንዲህ ረጋ ማለት ስትፈልጉ የምታዳምጧቸው መዝሙሮች አሉ። ገራሚዎች አካውንቴ ላይ ገብታችሁ ማለት ማስታወቂያ ሰራው እዚህ እና እንዲህ ኢነርጂ ሲያስፈልጋችሁ የምታዳምጧቸው መዝሙሮች አሉ እና አውታሩ ምናምን ነገር ብቻ መዝሙራቸው ለየት ያለ ነው። ለየት ያለ። ሁለተኛው ፓስተሮቹ እኔ ፐርሰናሊ ማለት ነው በተለይ የሚመቹኝ ፓስተሮች አሉ ማለት ነው። በዛ አለባበሳቸው ምናምን እና ፓስተሮቹ በጣም ነው ደስ የሚሉኝ። ሶስተኛ ኢነርጂ ይሄ ያላቸው እንደመተባበር ያላቸው ፍቅሩ ነገር ለየት ያለ ነው። ለምሳሌ እኔ ማሪንበት የነበረው ትምህርት ቤት ድሮ የጴንጤ ነበርና ላይክ ከጴንጤው ጋር እንትን ያለው ፍቅር ወይ ደግሞ እንዲ ፌሎና ነገር እንዲድሮ የሚደጋገፉት ነገር ለየት ያለ ነበርና አራተኛ ሴቶቹ በስማም ድምጻቸው ማለት ነው። በቃ ድምጻቸው ደስ ሲል አልሰማኸውም? በቃ ምናምን ስዘምርልህ ምናምን እንዲ ፕሮቴስታንት ፍቅረኛ ምናምን ከነበረ ብቻ ማለት ነው ድምጻቸው በጣም ነው ደስ የሚለው። በዛ ላይ በጣም ቆንጆች ናቸው። አምስተኛው ልሳኑ ይሄ ምን ትርጉም ምናምን ነገር አላውቀውም፣ ግን ብዙ ሰው ነገር ጠይቄ ከፈጣሪ ጋር ሲያወሩ ምናምን ነገር ይባላል። ግን ላይክ ዝም ብለህ ስታዳምጡት አላ አብሎ የምታዳምጡት ነገር አለ አይደለ? ላይክ ሰው እንደዚህ ትክክለኛ ቋንቋ ስለሌለው እንዲህ ምንድነው ነገር ያለ ያጣጥለዋል። ግን ላይክ ስታዳምጡት ሆነ አጋጥሞ አቀል አንተ ልሳናደዱ ተቀል ብቻ ሆነ ለምታዳምጠው በተለይ እንትና ዘማሪ አስቴር ልሳን አብላ ነበር አንድ ጊዜና ገራሚ ነበረ። በመጨረሻ ማለት ነው መናገር የምፈልገው ማለት ነው እዚህ ፖዚቲቭ ነገሩ የምንነጋገር ከሆነ ተቻችሎ የመኖር እንትኑ ኢትዮጵያ እንዲሁም ፍቅር ናት። ከዛ የባሰ ፍቅር በፍቅር ነው የምንሆነው ማለት ነው። ለምሳሌ ከመወደድ ግዴታ ይሆናል። እዛው እውነት ለመናገር ያወሩት ነገር አብዛኛው እውነት ነው። ምንም ውሸት ያለው ነው ብዬ አላምንም። እውነት ለመናገርና ቤስት አንሰር
ትላለህ። በጣም ትክክለኛ ነገር ነው የተናገሩት። ምክንያቱም ፖዚቲቭ ሳይድ ነው ያሉት እነሱም እንግዲህ ያው በሌላ የሌላ ሃይማኖት ተከታይ ቢሆንም ጥሩ ጎናችንን አይተው ተናግረዋልና ስለዚህም እናመሰግናለን እንላለን። ማን አሸነፈ ግን ይሄንን ድብድብ? አይደለም እየተማታህ እኮ አይደለም፣ በጌታ በኢየሱስ ክርስቶስ እየተማታህ አይደለም። እና ቆይ አዳምጠኛ፣ በጌታ በኢየሱስ ክርስቶስ ስም ቆይ ነገር እኮ አታውቁም እናንተ፣ ችግራችሁ ይሄ ነው። በተመሳሳይ ምርት እንዳትታለሉ። እኔ እኮ ግርም የሚለኝ ነገር ማለት ነው ድራማ መስራት አጋንንት ከማስወጣት እንደሚከብድ አያውቁም እንዴ? ለነገሩ የት ያውቁታል? አጋንንት ማውጣት ብቻ በጣም ከባድ ነው ድራማ መስራት እኮ። በጌታ ኮፒንግ አድርጉት ይሁላችሁ የሪፖርት ማት። አረ በጌታ አንጨቃጨቅ። እናንተ እኮ አንድ ፎሎ ነው የሚጨምርላችሁ። ፎሎ አድርጉ በጌታ የሆናችሁ ሰዎች። እኔና ይሁላችሁ እግዚአብሔርን ነው ብላችሁ ይኸውልህ አጋንንት ማውጣት ከድራማ ለምን ቀላል እንደሚሆን ታውቃለህ? አጋንንቱን የሚያወጣው በአንተ ውስጥ ያለው ብርቱ ኢየሱስ ስለሆነ ያንተ የእጅ ስራም ሆነ ጥበብም የለም ጉልበትም የለም። ስለዚህ ጌታ ነው የሚያወጣው፣ አንተ በድን ውጣ ማለት ነው ካንተ የሚጠበቀው። ስለዚህ ድራማ ግን ሲሆን ትፈላሰፋለህ፣ እንትኑን ትጽፈዋለህ፣ ስሜቱን ማምጣት አለብህ። በጣም ገባር ነው ድራማ መስራት አጋንንት ከማውጣት። ይህንን ህዝብ አሳምነዋለሁ ብለው ተቸገሩ። ግን ለድራማው አንዴ ይሄ ድራማ ከ10 ብባል እኔ አንድ 10,000 ትሪሊየን ሺህ ግጭት ማለት ሰጣችኋለሁ። ይሄን ነገር አይቼ እውነት ለመናገር እኔም በጣም ነበር የደበረኝና ምክንያቱም ሰው ኦሬዲ በኢየሱስ ክርስቶስ ስም ብሎ ሰው ማውጣት የሚችለው አጋንንት ራሱ አጋንንቱ መጥቶ ሰውየው በኢየሱስ ስም ያለ ይገስጸዋል፣ መዳን በሌላ የለም ያለ ይሰብከዋል። እና በቃ ጴንጤው አጋንንት የበለጠው እና በጣም ገራሚ እንትን ነው። ምክንያቱም እንደዚህ አይነት ድራማ በጣም የሚታወቅ ድራማ አሁን ከመጽሐፍ ቅዱስ እየጠቀሰ ስላችሁ ኢየሱስ ጭራሽ የኢየሱስ ክርስቶስ ስም እየጠራ በኢየሱስ ስም ያለ መልሶ ሰውየውን የሚገስጽ አይነት አጋንንት ማለት ነውና ሞር ድራማ በድራማ የሆነ ስራ ላይ ተሰራው ለዛው የሚያስታውቅ ነው ምናምን። ግን ደስ ያለኝ ነገር ምንድነው ልጁ መድረክ ላይ ዞሮ ይሰብካል። ልጁም ትንሽ የኛንም አላማችንን ይዞልን ነው አይ ቲንክ ሄዶ ምንም ቢከፈለው ባይከፈለው ዋና የሄደበት አጀንዳው ማለት አይ ቲንክ እኔ ልጁን ሳስበው እውነት ለመናገር ጴንጤ ይመስለኛል። አይ ቲንክ ወይ ተከፍሎት ወይ ሳምቲንግ ነገር ሊሆን ይችላል። ነገር ግን የተናገረበት መንገድ በጣም ቤስት ነገር ነው። በቃ ሰብኳቸዋል ነው የምላችሁ። እግዚአብሔር ሙሉ ቪዲዮን ያልሰማችሁ ሰዎች ካላችሁ አሁን ቀጥሎም ሌላ ሰዎች የሰጡበትን ሐሳብ ስለምናይ እሱ ላይ ታያላችሁና በደንብ ቁጭ አድርጎ ነው የሰበካቸው። በቃ መዳን በሌላ በማንም ይሉ እናንተ ቁም ነገር አታውቁም ምናምን ስማኝ ምናምን በቴትና ነገረኝ እንጂ በዱላ አይደለም አጋንንት የሚወጣው ምን አያለ በቃ ልዩ ይነግሯል። እና በጣም አሜዚንግ ነው። ብቻ ግን ድራማቸው በጣም ነው የሚሰቀጥጠው። ምን ልታዘዝ እናት? ኧረ ሎሊ ቺፕስ እንዴ! ይሄ ሱፐር ማርኬት መሰለሽ እንዴ? የት ነው የሚያመጣልሽ? እኔ እዛ ጋ ያበሉ ነው። ኦኬ እናንተ ናችሁ። አምጡ እንኬ ቢዩ አንቺ ሌላ አለ ብሉ እንግዲህ እውነት ለመናገር ቶንጉሱ መስቶቂያ ራሱ ያምርበታል። በጣም ነው የሚያምርበት። ደስ ይለኛል ልጁና መስቶቂያ ራሱ ያምርበታል። ይመቸው። እኔ መሀል ላይ ፈታን በልቤ ነው። ወይኔ ናፍጣ አንበሳው ናፍጣ ቀዳሽ እንደ ስማ ከየት ነው የምን አባ ናፍጣ ነው የምቀደው? ምን ናፍጣ የሚባል ነገር አለ እንደ ስማ ናፍጣ ትላለህ እንደ ቀለል አድርገህ ስማ። 3 ወር ነው የተሰለፍኩት አንዴ ለመቅዳት። አሁንማ እኮ ግራ ገባን እኮ ስማ። ናፍጣ ፈልገህ ከመቅዳት ማለት ነው ሰፈር አካባቢ ሄደህ ብትቆፍር ይወጣል ናፍጣ። ግራ ገባን እኮ ስማ። እኔ ምን እንደብሻል። ቆይ እኔ የምለው ወንድሜ ማዲያ ውስጥ የሚበዛው ቢጫ ጀርካን ነው። ቧንቧ አረጉት እንዴ? ወይን ገሩንና እኛ መተን የጸበል ነገር እንቅዳ። እንደዛ አይሻልም? ግራ ገባን። በጦርነቱ ነው ይባላል። ግን ስማ እኔ እኮ ጦርነቱ እዛ አይደለም እዚህ ነው ወንድሜ። የምን ጦርነት ነው? ጦር ሜዳው ደና ለኛ ራሱ እውነት ነው። በጠፋ ነዳጅ የራሳቸውና አንዳንድ ፋውል የሚሰሩ ሰዎች በጣም ነው የሚያናድዱትና ሰው ሁሉ በከተማ ላይ ባጣበት በዚህ ጊዜ ለራሳቸው በጀሪካን እየገዙ ምናምን እያሉ ብቻ ለተለያየ አጀንዳ የሚጠቀሙ ሰዎች አሉ። አንዳንዶቹ ጭራሽ የሆነ ማይሆን ቦታ ለመሸጥ ምናምን ይወስዱአሉና በጀሪካን እየወሰዱ ያ ሁሉ መኪና ተሰልፎ እያለ እየከፈሉ የሚወስዱ ሰዎች አሉና እነዚህ አይነት ሰዎች እውነት ለመናገር ከሰዋዊነት የወጣ ነገር ነው። ምክንያቱም እዛ ጋር 2 ቀን 3 ቀን ተሰልፎ የቆመ መኪና እያለ እየሄዱ ነዳጅ በጀሪካን እየቀዱ በሃይላንድ እያሸሹ ምናምን ማውጣት ጥሩ ነው ብዬ አላስብም። ይሄን ሐሳብ ነው እንግዲህ። ሰላም ይብዛላችሁ የተወደዳችሁ የእግዚአብሔር ቤተሰቦች፣
ዛሬ ታላቅ የሆነ የምስራች ዜና ይዘንላችሁ መጥተናል። ሚያዝያ 3 በዩጎ አያት አጥቢያ ቤተክርስቲያን የሲኤምኤም ባንድ አዳር ፕሮግራም ተዘጋጅቷል። ሁላችሁ እንድትገኙ እግዚአብሔርን ታላቅ እንድናደርገው መንፈሳዊ ጥሪ እያደረግን እንገኛለን። እንግዲህ እዚህ የምትመለከቷቸው ጃይንት የሆኑ የእግዚአብሔር ሙዚቀኞች ናቸው። ብራዘር አቤኔዘር ግርማ እንዲሁም ደግሞ ክርስቲያን ያጉቷል በዚህ በግራይ በኩል ማለት ነው። እስቲ አንዳንድ ነገር በልና ጋብዝ ባክ። ሰላም ቅዱሳን እንዴት ናችሁ? ከረጅም ጊዜ በኋላ ሲኤምኤም ባንድ እና የሲኤምኤም ባልደረቦች ጓደኞች ጋር ሆነን ሚያዝያ 3 በዩጎ በሚደረገው የአዳር ፕሮግራም እናገለግላችሁ እግዚአብሔርን ጸጋ አብረን ልንካፈል በዛ እንገኛለን። ከረጅም ጊዜ በኋላ ነው ሁላችንም አንድ ላይ የምንሰበሰበው። ከሁላችሁም ጋር መልካም ጊዜ እንደሚኖረን እናምናለን። ሚያዝያ 3 በዛ እንገኝ፣ አብረን ጌታን እናመልካለን። ተባረኩ። ጥሩዬ እግዚአብሔር አብዝቶ ይባርካችሁ። ሁላችሁን ለማየት በጣም ጓጉቻለሁኝ። በጣም ከብዙ ጊዜ በኋላ ነው የምመለሰው እና በጣም እግዚአብሔር መልካም ጊዜን ይሰጠናል። እንደገና ደግሞ የጌታችንን የኢየሱስ ክርስቶስን የደህንነት ስራ ያደረገበትን በመስቀል ላይ ዋጋ የከፈለበትን ቀን ሰለብሬት ለማድረግ አንድ ላይ ሆነን እንመጣለን። አምላካችንን በዜማ በአምልኮ እናመልካለን። ሁላችሁን እስካያችሁ ጓጉቻለሁ። ጌታ ይባርካችሁ። እንዴት ናችሁ ቅዱሳን? እንግዲህ ለፋሲካ አዳር ሚያዝያ 3 ሌሊት በዩጎ አያት አጥቢያ ሁላችሁም ተጋብዛችኋል። በዛ ተገናኝተን እግዚአብሔርን አብራችሁ እንድታመልኩ ጋብዘናችኋል። ይሄ በጣም ደስ የሚል ዜና ነው። እውነት ለመናገር እንግዲህ የዘጠናዎቹ ዘማኞችና ሙዚቀኞች ናቸው። እነ ቤቲ ወልዴን ጨምሮ እነ ዮሴፍ አያሌውን እንዲሁም እነ ጳውሎስ ተገኝ፣ እነ መስፍን ጉቱ፣ እነ አውታሩ ከበደ አንድ ላይ ተሰባስበው እንዲሁም ደግሞ በፊት ከምናውቃቸው ሙዚቀኞች እነ እንቁ ግርማን ሁላ ጨምሮ በጣም ተወዳጅ የሆኑ ሙዚቀኞች እንዲሁም ዘማሪዎች አንድ ላይ ተገናኝተው የወርሺፕ ናይት የሚሆንበት ፕሮግራም ነውና እንግዲህ ሁላችሁም እንድትገኙ ይሄ ደስ የሚል አጋጣሚ ስለሆነ ያልሰማችሁ ሰዎች እንድትሰሙ ቲቪ ሼር አድርጋችሁ አምጥቻለሁ። ወደ ቀጣዩ ቪዲዮ ነው። ኢትዮጵያ ምድር ውስጥ በድቅድቅ ጨለማ መካከል የሚደነቅ ብርሃን ሆኖ የተገኘ እስከሚስቱ ድረስ የኢትዮጵያ ገጸ በረከት ማን ነው ካላችሁኝ እንደኔ ጠቆር ያለው የኔ አያት ምኒልክ አይደለም ወይ? አመስግኑታ። እኔ አላመሰግንምም እልልም አልልም። ሊመሰገን የሚገባው ጥንት የነበረ አልፋ ዘመናትን አሳልፎ ለሚኖር ኦሜጋ ግርማዊ ቀዳማዊ ጃንሆይ ለሆነው ለኢየሱስ ክርስቶስ ብቻ አምልኮ ምስጋና ይገባዋል። እንዲህ ስላችሁ ግን የሚኒሊክ ጥላቻ አለብን ካላችሁ ተሳስታችኋል። ሚኒሊክ በወቅቱ ድንቅ ስራ ሰርቷል። የኢትዮጵያ ንጉስ ይህንን የሚክድ የለም። ስለዛኛ ሚኒሊክን የምንወደው ከሆነ በተሰማራንበት የሥራ መስክ የእሱ አይነት ጀግንነት ኖሮን በሥራ መግለጥ አለብን እንጂ ባለፈ ክረምት እንደማይታረስ ሁሉ አሁን ላይ ሆኖ ሚኒሊክ ማለት ይሄ ምንም ጥቅም የለውም። እዛውም ደግሞ ቤተክርስቲያን አውደ ምሕረት ቤተክርስቲያን የክርስቶስ ኢየሱስ ሙሽራ ናት። ባሏ ኢየሱስ ክርስቶስ። ስለዛ በእጮኛው በሙሽሪት መድረክ ላይ ሊሰበክ የሚገባው የሚመጣው ባሏ ብቻ ነው። ከሱ ውጪ የምታስጨበጭብ ከሱ ውጪ ምስጋና የምትሰጥ ከሆነ ለቃል አጠቃቀም ይቅርታ አድርጉልኝና ግልሙትና ነው። ስለዛ ባሏ ላይ ብቻ ፎከስ እንድታረግ ተጠርታለች። ክብር ለኢየሱስ ይሁን። ወዳችኋለሁ። ድንቅ መልእክት ነው እውነት ለመናገርና በቤተ ክርስቲያን ላይ እንግዲህ በአውደ ምሕረት ላይ ቆሞ በድቅድቅ ጨለማ ላለው ህዝብ ብርሃን ምናምን የሆነው ሚኒሊክ አይደለም ወይ? አመስግኑት እስቲ ምናምን። ይሄ ቀጥታ የጣዖት አምልኮ ነው እንጂ እንትን አይደለም። እውነት ለመናገር ይሄ በቃ ዲመንን ወርሺፕ ማድረግ ነው እንጂ አንደኛ ነገር ሚኒሊክም አይመሰገንበትም። እውነት ለመናገር በእግዚአብሔር መድረክ ላይ ቆመ እንትና በድቅድቅ ጨለማ ለሚኖር ህዝብ በታላቅ ብርሃን ምናምን የሆነው አያቴ ሚኒሊክ አይደለም ወይ? አመስግኑት ምናምን ስትል ኦሬዲ አንተ ስለሆነ ስፒሪት ነው እንጂ እያወራ ያለው አንደኛ ነገር ስለ ሰውየው ፐርሶናሊቲም አይደለም እያወራ ያለው። ሁለተኛ ነገር ደግሞ እግዚአብሔር ይመለካል በምትልበት መድረክ ላይ ስለ አንድ ንጉስ ወይም ደግሞ ስለ አንድ የሆነ ጊዜ ጀግና ስለተባለ ሰውዬ በዘላለሙ ጀግና ቤት ውስጥ እነዚህ አይነት ወሬ ማውራቱ በጣም የሚያስጠላ ነገር ነውና ታዝበን እናልፋለን ማለት አንበል ማንም የለም እንድንበት ዘንድ ከሰማይ በታች የተሰጠን ኢየሱስ ክርስቶስ ነው ይላል።
እንዴ ነው ያላችሁ? አዎ በቃ ሌላ አለ፣ ሌላ ስም አለ። የድንግል ማርያም ስም አለ እንዴ? የእሷ ስም እኮ ለብቻ ነው። እናንተ ችግራችሁ ምንድነው መሰላችሁ? የእሷንም ስም ነው አንድ ላይ የምታካትቱት። ይሄ እኮ አያስፈልግም እኮ። ለምን መጣራት ያለበት እሱ ብቻ በባህሪው ቅዱስ በባህሪው ምስጉን እሷን በሱ አይደለም እሱን በሱ አይደለም ያገኘ ነው እንዴ? ቢሆንም በባህሪው ቅዱስ በባህሪው ምስጉን እሱ የማን ስጋ ለበሰ እንዴ? የሰው ስጋ ነው የለበሰው። የማንን? የሰውን። የሰውን። ታዲያ እሷ ባትኖር የማን? በውርንጭላ የተናገረ አምላክ በዚህ ልጅ መናገር አያቅተው። እግዚአብሔር በአንድም በሌላ ይናገራል። የሰው ልጅ ግን አይሰማም። አባቴ ይቅርታ አድርጉልኝና እርሶ ከተናገሩት በላይ ልጁ ትክክል ነው እያወራ ያለው። እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ይላል። ልጁ ከመጽሐፍ ውጪ ካወራ ይገጸጽ። ሰይጣን አለበት የተባለው ልጅ ግን እያወራ ያለው በመጽሐፍ ነው። ማንም ይናገር እንደ እግዚአብሔር ቃል ይናገር ነው በቃ። በጌታ በኢየሱስ ስም ልጁ ግን እግዚአብሔር ይባርክ። ጌታን እግዚአብሔር ይባርክ። በጣም ጤነኛ ነህ። ጌታን ይርዳን። እኔ ያንን አጋጣሚ አግኝቶ ልጁ መድረክ ላይ ቆሞ መስበኩ ለኔ በቃ ትልቅ የማይገኝ ድል ነው። እውነት ለመናገር እንደዛ ስሙ እንዲጠራ በማይፈልጉ ሰዎች መሃል ገብቷቸዋል አይደለ? ወይም ደግሞ እንደ ማርያም ጠላት አድርጎ በሚያስቡ ሰዎች መሃል ላይ ቆሞ ኢየሱስ ክርስቶስ ብቸኛ ላይ ነው ብሎ መናገሩ ራሱ ይሄ እንኳን ትልቅ ሜሴጅ ነው ያስተላለፈው። በጣም ነው ደስ ያለኝ። እውነት ለመናገር ጤነኛ ጋንንት ነው የኛ ጤነኛ ነው ይመቸው ለማለት ወደለ። ይህንን መዝሙር ሰምታችሁ ታውቃላችሁ? ስሙት እስቲ። እና ይህ ዘማሪ አሁን ደግሞ ቲክቶክ ላይ መጥቶ የሚናገሩን ደግሞ እንስማ እንዴ። ሜንስትሪም ክርስቲያኒቲ ላይ ያለውን የሥላሴ ትምህርት የምቀበል ሰው አይደለሁም ፈጽሞ። እንዲሁም መጽሐፍ ቅዱስ ያንን ነገር ያስተምራል ብዬ ማምንም ሰው አይደለሁም። አዎ ትንሽ ስትሬንጅ እንደሆነ አውቃለሁ። ይህ ቶፒክ ለብዙዎቻችሁ ሚስጥር ነው። ኦፍ ኮርስ ለብዙዎቻችሁ እግዚአብሔር ሶስት በአንድ ነው፣ እግዚአብሔር ሶስት ነው አእምሯችሁ ላይ ተከፋፍሎ ተቀምጧል። እና ብዙ ሰዎች ኮመንት ውስጥ ገብተው ሙስሊሞቹ በቃ ማሻአላህ ምናምን እያሉ እየጻፉ ነው። እኔ ግን እስከደረስኩበት ከሰማሁት ነገር አንጻር ይሄ ልጅ የሚገኘው ሽንቾንጂ ነው። ይሄ ልጅ ሽንቾንጂ ነው። በደረስኩበት ነው። ምናልባት ልክ ላልሆን እችላለሁ። ነገር ግን እስከደረስኩበት የተወሰኑ ሰዎችን አነጋግር ያለው ሽንቾንጂ እንደሆነ ነግረውኛል። ነገር ግን ሙስሊሞች ለምንድን ነው ማሻአላህ እያሉ ያሉት? ቪዲዮን ሰርች ነበር፣ ትዝ ይላችኋል። ሽንቾንጂ ማለት መጽሐፍ ቅዱስ የያዘ ኢስላም ነው ብያለሁ። ምንም ልዩነት የላቸው። ያኛው እስልምና ቁርአን ይዞ ነው እስላም የሆነው ኢስ ኦኬ። ሽንቾንጂ ግን መጽሐፍ ቅዱስ የያዙ ሙስሊሞች ናቸው፣ ኢስላሞች ናቸው ብዬ ቪዲዮ ሰርቼ ነበር። እሺ አሁን ዋናው ነገር ምንድነው? ለዚህ ወንድማችን አንደኛ ጸልዩለት ነው። ልክ እንደ ማንኛውም ክርስቲያን ጸልዩለት። እንዲህ ባክስ ሲያደርግ ምናምን በጣም ያሳዝናል። ያውም ደግሞ በመዘመር ደረጃ ላይ ያለ ሰው ባይሆን እመርጣለሁ እና አገልግሎት ደግሞ ከመረዳት በኋላ ከማወቅ በኋላ ቢሆን ደግሞ ሞር የተሻለ ነው የሚሆነው። ያ ግን አልሆነም። ቢሆንም ግን የማንም ሰው መጥፋት ግድ ሊለን ይገባል ማለት ነው። የመጀመሪያው እሱ ነው። ሁለተኛው ግን ለወንድሜ ምናልባት ይሄን ቪዲዮ የምታዩ ከሆነ በስላሴ አማኝ አይደለሁኝም እና ብዙዎቻችሁ ግን በስላሴ ታምናላችሁ፣ ግን ስትጠይቁ ግን ምን እንደሆነ ማንም አይነግራችሁም። ሚስጥር ነው ትባላላችሁ። እግዚአብሔር በጭንቅላታችሁ ውስጥ ሶስት ሆኖ እንደዛ አይነት የለም። እውነት ለመናገር እኔም ማመልከው አምላክ አንድ እግዚአብሔር ነው። የሰማይና የምድር ፈጣሪ አንድ እግዚአብሔር ነው ማመልከው። ይሄ አንዱ እግዚአብሔር በሶስትነት ይኖራል ብዬ ነው ማምነው እንጂ ሶስት እግዚአብሔር አለ ብዬ አላምንም። ይሄ የክርስትና መሰረትም አይደለም እምነትም አይደለም። ክርስትና የሚያምነውም የሚያመልከውም አንዱን አምላክ እግዚአብሔር ነው። ኦኬ። ስለዚህ ምናልባት የጠየካቸው የገጠምካቸው ህብረት የምታረግባቸው ሰዎች ካልነገሩ ካላስተማሩ፣ ምናልባት ለጥያቄም ጊዜ ሰጥተው አድምጠው ካልሆነ በጣም አዝናለሁ በዚያ። ነገር ግን አሁንም ቢሆን ጥያቄዎች አሉኝ፣ እንዲመለሱልኝ እፈልጋለሁ፣ እንዳውቅ እፈልጋለሁ የምትል ከሆነ ግን ዌልካም። እኔ ወንድምህ አለሁኝ።
ሰዎችን መምህራንን ላገናኝህ የትኛውንም አይነት ጥያቄ የፈጠሩብህ ነገሮችን ይዘህ የምትቀርብባቸውን ሰዎችን ላገናኝህ እኔ ያለውኝ እልሃለሁ። ወንድሜ በጣም እንወድሃለን። እግዚአብሔር አምላክ እንደገና ወደዚህ እውነት እንዲመልስህ ጸሎቴ ነው። ጸጋ ይብዛላችሁ። እግዚአብሔር ከዳንበት እውነት ወይም ደግሞ የእውነት ዕውቀት ፈቀቅ እንዳንል በእውነት እሱ ይርዳን ይጠብቀን እንጂ አንዳንዴ መዘመር ዋስትና አይሆንም። አንዳንዴ ደግሞ ወይ ማገልገል ወይ ወንጌል ስርጭቱ መንገድ ላይ ኢየሱስ ክርስቶስ ያድናል ብሎ መመስከር ያ ዋስትና አይሆንም እስከ ዘላለሙ ለመጽናታችንና መንፈስ ቅዱስ አብዝቶ ያዘን ብዬ እላችኋለሁ። የመጨረሻ አንድ ቪዲዮ ልጋብዛችሁና ከዛ በኋላ ዘግዋለሁ ማለት የማይተረጎም ልሳን እየተናገርክ የምትናገረው ልሳን ከራስ ቢሆን ወይ ካጋንንት ቢሆን በምን ታውቃለህ ከተባልኩ በኋላ በልሳን ለመጸለይ ድፍረት አጣው፣ ፍርሃት ያዘኝ፣ ጥርጣሬ ገባብኝ የሚል ጥያቄ ተጠይቄያለሁ። ስለዚህ ከልሳን ጋር በተያያዘ ጥያቄ ያላችሁ ሰዎች ዛሬ በደንብ አድርገን ክሊር እናደርገዋለን ማለት ነው። የመጀመሪያው ኮንሰፕት ሰዎች ስለ ልሳን ሲያስረዱ የሚተረጎም አለ የማይተረጎም አለ ብሎ ያስረዳሉ። እሱ ነው አሁን ችግር ያመጣው። መጽሐፍ ቅዱስ ላይ የማይተረጎም ብሎ አይደለም ሁለተኛው ልሳን የሚያስቀምጠው። ለምሳሌ አሁን የመጀመሪያው ልሳን ሐዋርያት ሥራ ምዕራፍ 3 ላይ ያለው ሲነገር ማንም ተርጓሚ አላስፈለገም። እዛ ሰዓት ሰው በየቋንቋው ስለሆነ የተነገረው ያንን እየሰሙ እንዴ በእኛ ቋንቋ ተናገሩ ብለው ራሳቸው ሰዎቹን አንደርስታንድ ያደረጉት አሕዛቦቹ ማለት ነው። ሁለተኛ ላይ ያለው ግን አንደኛ ቆሮንቶስ ምዕራፍ 14 ላይ ያለው ልሳን ግን የማይተረጎም ተብሎ አይደለም የተቀመጠው፣ በጸጋ የሚተረጎም ተብሎ ነው። እዛው ክፍል ላይ አሁን ጥቅሱን እዚህ ጋር አስቀምጥላችኋለሁ። እዛው ክፍል ላይ ስለ ስጦታዎች ሲናገር ለአንዳንዱ የትንቢት ስጦታ፣ ለአንዳንዱ የእምነት ስጦታ ያለ ስጦታዎችን ይዘረዝርና ለአንዳንዱ በልሳን የመናገር ስጦታ ካለ በኋላ ለአንዳንድ ሰው ደግሞ በልሳን የተነገረውን የመተርጎም ስጦታ ይላል። ስለዚህ የመተርጎም ስጦታ የተቀበለ ሰው እናንተ የምትናገሩትን ሚስጥር የሆነውን ቋንቋ ይፈታላችኋል ማለት ነው። እንደዚህ አይነት ጸጋ አለ። ሁለተኛው ጸጋ የሚተረጎም ነው፣ ግን የሚተረጎሙ በሰው አንደርስታንዲንግ ሳይሆን በመንፈሳዊ ጊፍት ነው ማለት ነው። ለዛ ነው ስትናገሩ የሚተረጎምላችሁ ሰው ካጣችሁ ጮክ ብላችሁ መናገራችሁን አቁሙና ለራሳችሁ ተናገሩ ይላል እዛው ክፍል ላይ። ሲናገር በልሳን ስናገር መንፈሴ ይጸልያል፣ አይምሮዬ ግን ያለ ፍሬ ነው ይላል። መንፈሴ ነው እየጸለየ ያለው መንፈሳዊ ነገር ነው እያወራው ያለሁት። ያንን ደግሞ መንፈሳዊ ስጦታ የተሰጠው ሰው ነው መተርጎም የሚችለው ብሎ ተናግሯል። ሶስተኛ ላይ ያለው አንደኛ ቆሮንቶስ ምዕራፍ 13 ላይ ያለው በመላእክት ልሳን ብናገር ብሎ ጳውሎስ የተናገረው። ሶስቱንም አይነት ጊፍት ጌታ እንደየአገልግሎታችሁ ሊሰጣችሁ ይችላል። በመንፈስ ከተሞላችሁ በኋላ ምናልባት ጥቂት ቃላቶች ሊሆኑ ይችላል የሚመጡላችሁ። እነዛን ቃላቶች ፕራክቲስ ማድረጋችሁን አትርሱ። ደጋግማችሁ መናገር አለባችሁ። አሁን እኔ ፐርፌክት በሆነ ሁኔታ መናገር ከመጀመሪ በፊት በልጅነቴ አባ ብዬ ራሱ መጥራት አልችልም ነበር አይደል? ጥቂት ቃላቶችን ነበር የማወጣው። ልክ እንደዚህ መንፈሳዊ ዓለምም ላይ የተሰጣችሁን ጊፍት ስታወጡ አሁን ቪዥንም ማየት ስትጀምሩ በአንድ ጊዜ ግልጥልጥ ብሎላችሁ አታዩ። ትንሽ ነገር እያያችሁ ነው እያደገ የሚሄደው። ልክ እንደዛ ልሳንም ስትናገሩ ትንሽ ነገር እያወራችሁ እያደገ ይሄዳል። አንድ ሰው በልሳን ሲጸልይ ራሱን ቢውልድ አፕ ያደርጋል፣ ራሱን ኤዲፋይ ያደርጋል፣ በመንፈስ ያድጋል የተባልንበት እግዚአብሔር የሰጠን ጊፍታችን ነው። ይሄ ለቻሌንጅ የሚወጣ ነገር ከሰው ጋር አርጊመንት የምንፈጥርበት አይደለም። ፍጥረታዊ ሰው መንፈሳዊ ነገርን አንደርስታንድ አያደርግም። በልሳን የሚናገር ሰው ለእግዚአብሔር በመንፈስ ሚስጥርን ይናገራል። የሚያስተውለው አንደርስታንድ የሚያደርገው ሰው ግን የለም ነው የሚለው። ስለዚህ የመተርጎም ጸጋ ያላቸው ሰዎች በመካከላችን ሆነው ይተረጉማሉ። ኢቭን ራሱ አሁን እነዛ ሰዎች እስቲ ተርጉሙልን የሚሏችሁ ሰዎች አሁን በመንፈስ ጸጋ ኖሯችሁ ተርጉሙልን የሚሉ ሰዎች እኛ ብንተረጉምላቸው እሺ ይላሉ ስታስቡት? አሁን እኔ በልሳን ተናገርኩ ተርጉሙ ሲሉኝ እንዲህ ማለት ነው ብላቸው ኦኬ በቃ ተረጎሞ ልክ ነው ይሉኛል። ኖ የውሸትህን የተረጎምከው ነው የሚሉ። በየትኛውም ኬዝ ሰዎች እናንተን አንደርስታንድ ለማድረግ ሳይሆን ቻሌንጅ ለማድረግና ውስጣቸው ያለውን ጥያቄ ሶልቭ ለማድረግ ነው የሚሞክሩ። ለድርድር የሚቀርብ ነገር አይደለም። ፕሬሸስ የሆነ ስጦታ ነው። በቀን እንደው ብትችሉ ለአንድ ሰዓት በልሳን መናገራችሁን እርግጠኛ ሁኑ። እግዚአብሔር የሰጠን ጊፍታችን ስለሆነ ለቻሌንጅ አታውጡ። እንደዛ